በፒያሳ ወርቅ ስንት እየተሸጠ ይገኛል? በተለይ ደግሞ በ18 እና በ21 ካራት ያሉትን የወርቅ ካራቶችን መረጃን ይዤላችሁ መጥቻለሁ። የምነግራችሁ የወርቅ ዋጋ የተሰራ የወርቅ ዋጋ ነው። ነገር ግን በ24 ካራት ወርቅ የሚገኝባቸውን ቦታዎችም እንደዚሁ የምነግራችሁ ይሆናል ማለት ነው። በተለይ 24 ካራት ወርቅን ስትገዙ የጥራት ማረጋገጫ ሰርቲፊኬት የሚሰጡ ቦታዎችን እነግራችኋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ። የዛሬ 5 ግራም ወርቅ ዋጋ በ18 እና በ21 ካራት በስንት እየተሸጠ ይገኛል የሚለውን እነግራችኋለሁ። እንግዲህ ስለ ወርቅ ስናወራ ወርቅ እንግዲህ ዝም ብሎ ጌጥ ብቻ አይደለም እላችኋለሁ። ሁልጊዜ በተለይ በዚህ ሰዓት በኢኮኖሚ ከፍተኛ መዋዠቅ ዓለም በምትናጋበት ሰዓት ላይ የሀብት ጋሻ መሆኑን እየተመለከትን እንገኛለን። በተለይ ዛሬ በባንክና በጥቁር ገበያ መካከል ያለው እንደምታውቁት የምንዛሬ ልዩነት አለ። በነገራችን ላይ የምንዛሬ ዋጋን ስትፈልጉ በተለይ በባንኮች ያሉን እዚህ ቻናል ላይ ማግኘት ትችላላችሁ። ዛሬ ቀኑ እሁድ ስለሆነ ነው ይዘንላችሁ ያልቀረብ ነው እንጂ ከሰኞ እስከ ቅዳሜ ባሉት ጊዜያቶች በአራት ባንኮች የሚታዩትን የምንዛሬ ዋጋዎችን በዚህ ቻናል ላይ ማግኘት ትችላላችሁ ማለት ነው። እንደምታውቁት ከሆነ ወርቅ ላይ ኢንቨስት ማድረግ እጅግ በጣም ብልህነት ነው። እናንተስ ምን ታስባላችሁ? በተለይ የዋጋ ሁኔታ በዚህ ሰዓት ላይ ብር ወደዚህና ወደዛ እየዋዠቀ ባለበት ሰዓት ላይ ኢንፍሌሽን በጣም እያስቸገረን ባለበት ሰዓት ላይ ምን አይነት አማራጭ ይኖረናል ብላችሁ ታስባላችሁ? ወርቅ ላይ ገንዘብን ከማዋል ውጪ እና ሁልጊዜ በዚህ ቻናል ላይ ከወርቅ ጋር በተያያዘ ገንዘባችንን በተለይ ወርቅ ላይ እንድናውል የሚያነሳሱ እንዲሁም ደግሞ ወርቅ ግዙ፣ ንቁ የሚል መረጃን በየዕለቱ እየነገርናችሁ ነው የምንገኘው ማለት ነው። እንግዲህ የወርቅ ዋጋ መገኛ ወይም ደግሞ የምታውቁበት በኢትዮጵያ በአዲስ አበባ በፒያሳ አካባቢ ከሚጠቀሱ ቦታዎች መካከል በዋናነትና በቀዳሚነት ይታወቃል። በተለይ በጥንቱ ታይም ላይ ፒያሳ ብዙ የወርቅ ቤቶች በነበሩበት ሰዓት ማለት ነው። አሁንም ወርቅ ቤቶቹ አሉ። ምናልባት የሎኬሽን መለዋወጥ አንዳንዶቹ ወደ አምባሳደር ሞል አካባቢ፣ ይህ ማለት ወደ 4 ኪሎ ትምህርት ሚኒስቴር አካባቢ ቦታ የቀየሩበት ቦታ አለ።